በአዲስ አበባና በክልል ላይ የሚገኙ ምርጥ ነጋዴዎችን ተረክበው የሚያከፋፍሉ ጀግና ነጋዴዎችን ወደ ኢምፖርተር ለመቀላቀል ጉዞ ወደ ቻይና ከምናገኛቸው ፋብሪካዎች ጋር ዲቴል የሆነ ኮሙኒኬሽን ምክንያቱም አሁን የመጣለው ለመጫን ብቻ ላይሆን ይችላል ዘጠነኛ ዙር ከቢኒባባ ጋር በኳታር አየር መንገድ ጉዞ ወደ ቻይና ጀመርን። ቀድሞ ክላይንቶቻችን ገብተዋል። ትንሽ ሌቶኛለሁ። የኳታር አየር መንገድ ስታፎች በእንደዚህ አይነት ፍቅር ተቀበሉኝ። ከልብ አመሰግናለሁ። አመስግኑልኝ። በነገራችን ላይ ለኔ ብቻ አይደለም ለየትኛውም ክላይንት እንደዚህ አይነት ፍቅር አይለያቸውም። ክላይንቶቼ ቀድሞ ደርሰዋል። ሁሉም በሚባል ደረጃ አንድ 3 ሰው ቢቀረኝ ነው እሱም ስላልተገናኘን ነው። ነገር ግን ሁሉም መጥተዋል። በቴሌግራም የቀረኝን ነገር አስተላለፉኝ። ትንሽ መቀማመስ ያለብን ነገር ስለነበረ ጉዞ ወደ ላውንጅ ነው ቪአይፒ ላውንጅ። እዚህ ጋር ግን አንድ ሰው መጋበዝ እችል ነበርና ይሄንን ሰው ታቆታላችሁ። አይ ቲንክ ከኔ በተሻለ በደንብ ታቆታላችሁ። አቡኪ ኩዌስካፕ ወይም ደግሞ ኢትዮ አማዞን የተሰጠኝ ፍቃድ ነበርና ቪአይፒ ቢያንስ 6 ሰው የሚሆን ግብዣ ነበረኝ። እንግዲህ አቡኪን ጨምሮ 13 ሰው 6 ሰው ወደ ቢዝነስ ክላስ አስገባን። ይሄንንም ማናየበት ብለን አመሰገንን። በነገራችን ላይ አቡኪ ወደ ኳታር የሚሄደው አንድ ትልቅ ጉዳይ ነበረው። ከአንድ የትልቅ የአፕሊኬሽን ካምፓኒ ጋር የልምድ ልውውጥ ለማድረግ ነበረ። እግረ መንገዳችንን ወደ ቻይና እንሂድ በሚል ነበረ ጉዞ የጀመርነው። እንግዲህ ኳታር አልহামዱሊላህ በሰላም ገብተናል። የሁሉንም ፓስፖርት ሰብስቤ የግድ ቪዛ አፕላይ ማድረግ ነበረብኝ። ኢሚግሬሽን ሂዱ አፕሩቭ ካልተደረገ በስተቀር መውጣት አይቻልም። እኔ ደግሞ ከ72 ሰዓት በፊት ቀድሜ ሆቴል ይዣለሁ። እስከዛ አፕሩቭ እስኪደረግ ድረስ ሱብሂ ልንሰግድ ወደ መስጂድ ገባን። እንግዲህ ሱብሂያችንን ሰጋግደን ዱዓችንን አድርገን ስንወጣ በጣም በሚገርማችሁ ሁኔታ ኦሬዲ በጣም በፍጥነት ቪዛው አፕሩቭ ተደርጎ እንድንወጣ ታዟል። በተሰጠን ትዕዛዝ መሰረት እንግዲህ ወደ ዱሃ ወጣን። ቀድመን ሆቴልም ስለያዝን የሆቴላችን ሸትል ቆሞ እየጠበቀን ነው። ሁላችንም ወደዛ ገባን። ዱሃ ትንሽ ሞቅ ትላለች። አሁን አየሩ እየገባ ነው። ከባድ ሙቀት እየገባ ነው። እንግዲህ ሆቴል ሁሉ ነገር ጨራረስን። ይሄን የምታዩት ደግሞ መኪና ያዘጋጀሁት መኪና ነው ለክላይንት በሚል ከተማውን ለማሳየት የ16 ሰዓት ቆይታ ነበረን። አቡኪን ወደሚሄድበት ቦታ አደረስን። እነሱ መተው ተቀበሉት። በጣም አሪፍ ቆይቶ እንደመጣም ነግሮኛል። እኔም ዱሃን የቀሩ ክላይንቶችን በደንብ አስተናገድኳቸው። እንዲሁም ደግሞ ኤክስፖርትን በተመለከተ የሚጠይቋቸው ነገሮች ነበሩና አብሮኝ ኤክስፖርተሮችም ነበሩ። እንግዲህ እንደዚህም ፈታ ያሉ ደግሞ አሉ። ከቤንሻንጉልና ከባህር ዳር እስካሁን ከ9 ዙሮች ላይ በጣም የተደሰትኩባቸው ነገሮች ምንድነው? ከተለያዩ ክልሎች ላይ የሚመጡ ሰዎች የሚያርጓቸው ፍቅር እንደ አንድ ኢትዮጵያ ሆነን ነው የምንቆየውና በጣም ነው የምደሰተው። ይሄ የምትመለከቱት ደግሞ ኦልድ ማርኬት ሱቅ ዋቅፍ ይባላል የዱሃ። እዛም ፏ ብለን እንግዲህ ጉዞ ወደ ሺንሃይ 9 ሰዓት ያህል ተጉዘን ወደ ሺንሃይ ገብተናል። አልহামዱሊላህ ቆይታ እጅግ በጣም አሪፍ ነበር። አየር ላይ የቆየነው ቆይታ በሰላም ገብተን ፎርማችንን ሞላልተን ኢሚግሬሽን ላይ ያሉ ነገሮቻችንን ጨራርሰን ስንወጣ ፍሬን የመሰለ ጎልድ መኪና ቆሞ ጠበቀን። አንድ ኖቶችን የሚይዙበትን ቢኒባባ ቢዝነስ ግሩፕ ወይም ደግሞ የቢኒባባ ሎጂስቲክ ካምፓኒ ያዘጋጀው ይሄንን ኖትቡክ ለሁሉም ጊፍት አዘጋጅቼ ነበር። እንግዲህ ያው ስታፎቼን ከልቤ አመሰግናለሁኝ። እሱን አከፋፈልን። ምግቦች ተዘጋጅተዋል፣ ውሃ ተዘጋጅተዋል። እንግዲህ ያው ከ5 ከ6 ከ7 7 8 እያልን እንግዲህ በየጊዜው ያንዳንዱ ነገር ያሻሻልን እዚህ ደርሰናል። እንግዲህ ነገና ከነገ ደግሞ የምናደርገው አናቅም። 10 11 12 ደግሞ ከዚህም የተሻለ ጥሩ ነገር ለማድረግ ሞክራለሁ። ምክንያቱም ሁሉ ጊዜ ደንበኞቻችንን ማስደሰት ክላይንቶቻችንን ማስደሰት የዘውትር ህልማችንም እቅዳችንም ነው። ከ2 ሰዓት ጉዞ በኋላ ለእረፍት እንግዲህ ወረድ ከሺንሃይ ወደ ኢዩ የምንሄደው የ4 ሰዓት ጉዞ ነው። ከ2 ሰዓት ጉዞ በኋላ ወርደን ያው ሽንት ቤት መግባት የሚፈልግ ሰው እንዲሁም ደግሞ አየር መቀበል የሚፈልግ ሰው ወረድ። ከዛ በኋላ እንግዲህ ያው ከ2 ሰዓት ጉዞ በኋላ ወደ ሆቴላችን ደረስን። ሆቴላችን ቀድሞ ተዘጋጅቶ ተስተካክሎ ነበረ። አሁንም ቢሆን ስታፎቼን ከልቤ ነው ማመሰግነው። ከኔ ጋር አብረው የሚሰሩ ፓርትነሮችን በጣም አመሰግናለሁኝ። ራትም ቀድሞ አዘጋጅተውልን ራታችንን በእንደዚህ አይነት መንገድ በላን። ስለ ከተማው አንዳንድ መግለጫዎችን አደረግን። በጣም ቆንጆ ቆይታ ቆየን። እርግጠኛ ነኝ እናንተም በዚህ ቪዲዮ ብዙ የተማራችሁበት የምትወዷቸው ነገሮች ይኖራሉ። ወደፊት ከኔ ጋር አብራችሁ ለመስራት ለምታስቡ ሰዎች ጥሩ ማሳያ ይሆናሉ ያስባለሁ። አማን ነው። እሺ እንቀጥላለን። ሁላችንም የመጣንበት
አላማ አለ በራሳችን ያዝ ነው ማለት ነው እንሰራዋለን ብለን ያሰብናቸው ነገሮች ነገር ግን ሌላ ነገር አናይም ማለት አይደለም ሁላችንም እናያለን አሁን ምን መሰላችሁ የምናደርገው በተቻለና አቅም ከምናገኛቸው ባለሱቆች ጋር ወይም ደግሞ ከምናገኛቸው ይሄ ሰፕላየሮች ጋር ከምናገኛቸው ፋብሪካዎች ጋር ዲቴል የሆነ ኮሙኒኬሽን ምክንያቱም አሁን የመጣነው ለመጫን ብቻ ላይሆን ይችላል ልንጭ ብቻ ላይሆን ይችላል ብር ተሸክሞ ይመጣ አይደለም አይደል አሁን ምን እንደምናደርገው ከነሱ ጋር ያለን ግንኙነት በደንብ እናጠብቅና እርግጠኛ ነውና ከዛ በኋላ ገንዘብ ብንላላት ራሱ ችግር እንደማይፈጥረው ወይም ደግሞ እንደሚሸጡልን እነዛ ሰዎች ደላላ አለመሆናቸው እነዛ ሰዎች አቅራቢ መሆናቸውን እርግጠኛ ለመሆን ይሄ ደግሞ በመልእክት አሁን ባለው ሁኔታ አይሆንም በመልእክት የሚሆን አይደለም በመልእክት ማለት ጥርጣሬ አለ ማለት ነው አሁን ግን እናንተ ከኔ በተሻለ ከማንኛውም ሰው በተሻለ ከነዛ አቅራቢዎች ጋር ከነዛ ፋብሪካዎች ጋር ኮሙኒኬት ያደርጋላችሁ ማለት ነው አሁን የምንገባበት ቦታ ላይ ለምሳሌ ፉቲያ ስንገባ ምን ነው የምናደርገው ቢዝነስ ካርድ እንቀበላለን ለምሳሌ ስቴሽነሪ ብንወስድ ቢዝነስ ካርድ እንቀበላለን ቢዝነስ ካርዳችንን እናስቀምጣለን እና ያይዛለን በዛ ሱቅ ላይ ያለን ኢንፎርሜሽን ያገኘነውን ነገር ሁሉ በሚገባን መጠን ምን ላይ ኖታችን ላይ እንመዘግባለን ማለት ነው ኖታችን ላይ እንመዘግባለን ያለ ምንም ይጠቅመን ማአት ቢዝነስ ካርድ ኪሳችሁ ላይ ይኖርና የቱም ቢዝነስ ካርድ ከየት እንደተቀበላችሁ ራሱ ግራ ይገባችሁ እዚህ ጋር እናያይዛለን በሚገባ መጠን እንጽፋለን በገባልክ እዚህ ላይ ካሰፈርነው በኋላ ዋጋ አንድ ቤት እቃው ስለቀነሰ ወይም ደግሞ አንድ ቤት እቃው ስለጨመረ ሳይሆን የጨመረበት ቦታ ኤፍኦቢ ነው ወይ ቀጥታ ግዢ ነው ወይ ሲአይኤፍ ነው ወይ እሱ እርግጠኛ ነው ዋጋ ሲሰጥ እንዴት መሰላችሁ ሲሰጥ ኖርማል ግዢ አለ ኤፍኦቢ ፕራይስ አለ ኤፍኦቢ ፕራይስ ማለት የድረስ ነው ፖርት ድረስ ማለት ነው ፍሬቶን ቦርድ ማለት ነው ፖርት ድረስ ሲአይኤፍ ደግሞ ሲሆን እዛ ድረስ ማለት ነው እስከ መጨረሻ ኖርማል ዋጋ ደግሞ ሲሆን ምናልባት አንዳንድ ጊዜ የሚሰጠን ዋጋ ከሱቆች ላይ የሚሰጠን ዋጋ ኖርማል ፕራይስ ይሆናል ኤፍኦቢ ያልሆነ ፕራይስ እዛ ጋር ደግሞ የሰጠን ዋጋ ደግሞ ኤፍኦቢ ፕራይስ ይሆናል ለምሳሌ የምትገዙት እቃ በትንሹ 40 ፊት የሚሆን ከሆነ የምታወሩት ስለ 340 ፊት ምክንያቱም እነሱ ኢምፕረስ ለማድረግ የግድ አይደለም 3 ኮንትራክተር ላችሁ 3 ኮንትራክተር ማንሳት የግድ አይደለም ሁለቱ ፊቸር ልክ ፋይናላይዝ ታደርጉ መጨረሻ ላይ ሁለቱ ፊቸር ይሆናል ዋጋን በተመለከተ ያው ፋይናላይዝ ለማድረግ ምናልባት እኛ እናስፈልጋለን የኔ ስራ ምንድነው እናንተም ቦታው ላይ ማድረስ ምክንያቱም እናንተ ከኔ በተሻለ ስለ እቃው ታውቃላችሁ እኔ ደግሞ ማውቀው ከተማውንና እቃው የት እንደሚገኝ እዛ ቦታ ላይ ታደርሳችሁ በተለያየ ዘርፍ ለምሳሌ ስፔር ፓርት አለ ስቴሽነሪ አለ ማሽነሪ አለ ኤሌክትሮኒክስ አለ እነዚህ ፕሮዳክቶች ላይ ከኔ በተሻለ እናንተ አውቃላችሁ ማያችሁ ስለሆነ ረጅም አመት ተረከቡ ተሸጡት የነበረው ነገር ስለሆነ እቃውን ቦታው ላይ ማገናኘት ነው ህንጻ መሳሪያ አለ እዛ ቦታ ላይ ሳገናኛችሁ እናንተ እቃውን በደንብ አይታችሁ የሚያስፈልገውን የኳሊቲ ጉዳይ የዱራቢሊቲ ጉዳይ የእያንዳንዱን ጉዳይ በደንብ ካያችሁ በኋላ ዋጋ ከተደራደራችሁ በኋላ ሂሳብ እንሰራለን ፕራይሶች አሉ እንት ጨርሶ ይገባል ሎዲንግ ፍሬት እያንዳንዱን ኮስት ሰርተን ይሄ እቃ በዚህ ዋጋ ጨርሶ ይገባል ይሄ ኮንቴነር በዚህ ዋጋ ጨርሶ ይገባል ስናካፍለው ለአንድ እቃ ይሄን ያህል ይመጣል ብለን እንለየዋለን እናንተ የሚጠበቀው ንቃት ምናልባት እንደዛሬ እንትላልን እንችላለን ምንድነው ላንጠባበቅ እንችላለን አንጠባበቅም ለምን እንጠባበቃለን እንመዳደባለን እናንተ ሊረዷቸው የመጡ ልጆች አሉ እኛ ቲሞች ናቸው እነሱ በቋንቋ በምንም እናንተን ሰፖርት ያደርጓቸዋል በደንብ ጌቶቹን መለየት
መግቢያ ጌቶቹ እንትኑ በአምስት ዲስትሪክት የተከፋፈለ ነው እዚህ ያለው ፉቲያን ገበያ በአምስት ዲስትሪክት የተከፋፈለ ነው ያ ማለት አምስት ፎቆች አሉት አምስት ዲስትሪክቶች አሉት አንድ ዲስትሪክት ላይ አንድ ቃ ያለቃ አንድ ቦታ ላይ የለም ማለት አይደለም ይኖራል ነገር ግን የሆኑ ቃዎች ኦል ኢን ዋን ነው የምናገኛቸው ለምሳሌ ህንጻ መሳሪያ ካልን የባኛ ቤት ቃ ካልን አንድ ቦታ ላይ ክምችት ብሎ ነው የምናገኛቸው አንድ አካባቢ ላይ በትንሹ 80 90 100 የሆኑ ሱቆች እናገኛለን ያ ማለት ለማወዳደር ይጠቅመናል ማለት ነው አንድ ቤት ምናልባት ራሱን ቃ አንድ ቤት ላይ ያገኛችሁትና የተሰጣችሁ ዋጋ ይኖራል አጥሮ ደግሞ ስትገቡ ደግሞ ራሱን ቃ ለምሳሌ በሳኒታሪ በባኞ ቤት ቃ መቀመጫ ጎልድ ድራገን ሊሆን ይችላል ያ ጎልድ ድራገን አንድ ቤት ተጣጣችሁ ዋጋ 250 RMB ሊሆን ይችላል 300 RMB ሊሆን ይችላል አንድ ቦታ ደግሞ 500 ሊሆን ይችላል ያለ ምክንያት ዋጋ ሊለይ አይችልም በምን አይነት ካልኩሌሽን ወይ ኪሎ ይሆናል ወይ ስፋት ይሆናል ወይም ደግሞ የተጣጣችሁ ዋጋ FOB ፕራይስ ይሆናል የዛኛው ይሄኛው ደግሞ ኖርማል ዋጋ ሊሆን ይችላል አሁንም ምንድነው በተቻለን አቅም ከነሱ ጋር ያለንን ሪሌሽንሺፕ ከነሱ ጋር ያለንን ኮሙኒኬሽን በደንብ አድርገን ማጠናከር በአንድ ቀን የምንጨርሰው ነገር አይደለም ሁለት ቀን የምንጨርሰው ነገር አይደለም ዴይ ቱ ዴይ ታችን ኦልድ እስኪመስል ድረስ ማለት ነው ከነሱ ጋር የምንገናኘው ሌላው ዊቻታችሁን አስተካክሉ ምክንያቱም እነሱ ከዋትስአፕም ከቴሌግራምም በላይ የሚጠቀሙት ዊቻት በዊቻት ምን ይልኩልናል ካታሎግ አሁን ምን ይለው ፋብሪካ አይደለማ ሰፕላየርም ቢሆኑ ወይ ፋብሪካም ቢሆኑ ሾሩም ነው ስለዚህ ሁሉም የፋብሪካ ዕቃ እዛ ቦታ ላይ ይኖራል ማለት አይደለም እነሱ ምን ያደርጋሉ የሚያመርቷቸውን የሚያስመጣቸውን እነሱ ጋር የሚሰሯቸውና የሚሸጧቸውን ዕቃዎች በምን ይልኩላቸዋል በካታሎግ ሶፍት ኮፒ አድርገው ይልኩላቸዋል በእጃችሁም በሃርድ ኮፒ ካታሎግ ሰጣቸዋል ነገር ግን እሱን ሰበስቡና ከዛ ላይ የምትመጣቸው ነገር ትመጣላችሁ አዲስ አበባ የደወላችሁ ኮሙኒኬት ወይም ደግሞ ኢትዮጵያ የደወላችሁ ኮሙኒኬት ማድረግ ያለባችሁ ከናንተ በእውቀቱ ላይ ትንሽ የተሻለ ያለ የምትላቸው ሰዎች ካለ እነሱንም ኮሙኒኬት ማድረግ ይሄን አግኝቻለሁ በስንት እንደዚህ ባደረገው ዋጋው ስንት ነው ምን ያህል ነው አሁን ዛሬ ዋጋ የተዋዋላችሁ ምክንያቱም የኢትዮጵያ ማርኬት ከትላንትና ዛሬ ዲፈረንስ ያመጣ ይችላል ወይ ሊቀንስ ይችላል ኦብቪየስሊ መቀነስ ብዙም ያነሰ አይደለም ግን ሊጨምር ይችላል ጨመረው በምን ምክንያት ቀረጥ ጨምሮ ነው ወይም ደግሞ ዝም ብሎ እቃው እጥረት ስላለ ነው እኛ ማርኬት ላይ ትልቁ ችግር ምንድነው ሾርቴጅ ነው ያ ማለት እቃዎችን በማፈን አለመኖሩ ሲታወቅ ነው አለም ጨምሮ አለመኖሩ ሲታወቅ እቃው ይያዝና በተያዘ በኋላ ግርግሩ ታይቶ እንዳልመጣ ሲታወቅ ዋጋ ተጨምሮ ይወጣል ሶ በእንደዚህ አይነት ሁኔታ ላይ ያሉትን ነገሮች እዚህ ሆነን ቼክ እናደርጋለን አሁን ስንከፋፈል በምን አይነት መንገድ መስራችን እንከፋፈል እዚህ ስንት ሰው አለ አናሩቻ ነገር እሱ እንኳን መስታወት ነው እሺ የሱ ፋብሪካ ነው ኦሬዲ የጨረሰው ነው አናሩ ለሁለተኛ ጊዜ ነው የመጣው አለፈው መጥቶ ቼክ አድርጎ አሳክሮ ነው ሄደ አሁን ለመጫን ነው የመጣው ልክ እንደዚህ ለማለት ነው ወይ ትመጣላችሁ ወይም ደግሞ እዛውናችሁ በመልእክት መላክ ነው ሞገስ አሁን ህንጻ መሳሪያና በዛ ዙሪያ ላይ ያሉትና የሚታያችሁ ዲስትሪክት 2 21 ጀምሮ ያለውና ያለው አሁን ሁላችንም የምንሄደው ዲስትሪክት 2 ነው ዲስትሪክት 1 ብዙ ምንድነው ያለው የልጆች ዕቃ ይሄ ምንድነው መጫወቻ ፌሶች የፀጉር ማሳጃ የጣጌጦች የአንገት ሀብሎች ምናምን ያሉት ዲስትሪክት 1 ላይ ነው ያን ያህል እንትን አይደለም አናየውም ማለት አይደለም እናየዋለን በእኛ ሀገር ገበያ ግን ሞስት ፕሮባብሊ የሚያስፈልጉን የህንጻ መሳሪያ የተለያዩ ነገሮች ያሉት የቤት ዕቃ ያሉት ዲስትሪክት 2 ነው ስለዚህ ዲስትሪክት 2 አንደኛና ሁለተኛ ያለውን በደንብ እያየን ይላለን ናቡኪ 37 ዲስትሪክት 3 ላይ ፊልም አንድ ላይ አብረን እናያዋለን እዛች ጋር ዲስትሪክት 4 ደግሞ የስፔር ፓርቶች አሉ እነሱን ደግሞ
ከነ ኤደን ጋር አንድ ላይ አብረን እናየዋለን። ቆይታችሁ ምንም ጥያቄ የለውም ጥሩ ነው የሚሆነው። በተለይ ፊት ያላችሁ ነገር ዛሬ በደንብ እንትምትሉ ከሆነ በግል የምናወራቸው ነገሮች አሉ። በግል የምናወራቸው ማለት ላይ ፐርሰናል የሆኑ ነገሮች የምናወራቸው እንደዚህ ኦፊሻሊ አናወራቸው። ያሳውን ለእንትን ያህል። ስለዚህ አሁን ቀጥታ ምን ሄደው ያው የምንከፋፈለው በኋላ ነው። ለምሳሌ ከነገ ጀምሮ ኮሙኒኬት አደርጋለሁ። እሱ ኦሬዲ ኮንታክት ያደረጋቸው አሉ ነገሮችን ቲጂ እና ቡኪ እንጣመሳ ምንድነው ስፔፓርት ደግሞ እነሱ ልጃቸው ይላሉ። ሆሌም በግል እናናግረዋለን። እሱም አንዱ ላይ በደንብ ግጥ አድርጓል ወሰነው ሲወስን ሞር እስከዛ ድረስ ማየት ያለብን የተለያዩ ነገሮች እናያለን። በዚህ አጋጣሚ ከተለያየ ክልል ይመጣል። ከደሴ አለ፣ ከኮምቦልቻ አለ፣ ከጋምቤላ አለ፣ ከቤንሻንጉል አለ፣ ከባህር ዳር አለ። ክልሎች ናቸው ፕሮባብሊ እየሰራው ያለውት ክልሎች ላይ ነው። ምክንያቱም ክልሎች አዲስ አበባ ላይ በደንብ ተቀብለው የሚሰሩ ከሆኑ አዲስ አበባ ላይ ያለውን ኢምፖርተር ማድረግ አይቻልም። ኦሬዲ ኢምፖርተር ሆኗል። ክልል ላይ ነው ከፍተኛ ችግር ያለው ኢምፖርት። አዲስ አበባ ካለው ከሚልከው ሰውዬ በላይ ካፒታሉ ያላቸው ከሱ በላይ ካፒታሉ ያላቸው ነገር ግን ኢምፖርት ማድረግ ለነሱ ይጎዳል። ማንኩራኩር የማምጠቅ ያህል በጣም ተራ እጅግ በጣም ተራ ነገር ኢምፖርት ማድረግ እጅግ በጣም ተራ። ይሄን ስላችሁ ያው ዕውቀት አይፈልግም ማለት አይደለም። እንጀራም ለመብላት እንደዚህ ለመጠቅለልም ዕውቀት ይፈልጋል። ከአንድ ፈረንጅ ጋር እኩል አንበላ አይችልበት በዛን ያህል ይፈልጋል። ነገር ግን ዋናው በገበያ መሸጥ ነው መሸጥ ነው። እናንተ ደግሞ የመሸጥ ችግር የለባችሁ። ምክንያቱም እናንተን ተማምኖ ነው አዲስ አበባ ላይ ያለ ኢምፖርተር እቃ የሚጭ ነው እናንተን ተማምኖ። ምክንያቱም አዲስ አበባ ላይ የትኛው ቃል ይሸጥ ክልልን ቤዛ ያደረገ እኮ ነው። ሻሸመኔ ወደ ደሴ ወደ ባህር ዳር ወደ ጋምቤላ ወደ ቤንሻንጉል ካልሆነ በስተቀር አዲስ አበባ ላይ ምን ሁልጊዜ የምንሰራው እቃ ማጆሪቲው ያማከለ ነው። ማጆሪቲው ደግሞ ያለው ክልል ነው። አዲስ አበባ እጅግ በጣም ትንሽ ከተማ ናት። ካፒታል ሲቲ ስለሆነች ብቻ አይደለም። ነገር ግን በአንድ ክልል በአንድ ቴሪቶሪ ላይ ለ140 ሚሊዮን የሚሆን ህዝብ እቃ ይከፋፈላል። ግዴታ እኮ አይደለም። ባህር ዳር ለምን ኮንቴነር አይላክም? የግድ ለምን ከአዲስ አበባ ይላክለት? ደሴ ለምን እቃ ይራገፍ? ለምን ከአዲስ አበባ ይላክለታል? የጓንጁ ገበያ ለኢዩ ገበያ ምንም አይደለም። የሺንሃይ ገበያ ለቤጂንግ ገበያ ምንም አይደለም። አዲስ አበባ ገበያ ግን ለደሴ ወይ ደግሞ የደሴ ለአዲስ አበባ ገበያ ግን ምንም ነው። ምክንያቱም ደሴ ላይ ኮንቴነር አይራገፍም። የሚላከው ከአዲስ አበባ ስለሆነ ሁሉም ራሱን ችሎ መስራት አለበት የሚል ነው ዓላማው። ሁሉም ከተማ ራሱን ችሎ የዛን ጊዜ ገበያው ይረጋጋል ማለት ነው። ሁሉም የየራሱ ዕቃ ስላለው ሁሉም ራሱ ስለሚወስድ በዛ ኮመን ሴንስ ነው የምንሰራው። ለምሳሌ እሷም ከባህር ዳር ናት። ማርቆስን ወደዚህ ተመለሳ ወደዛ ጎንደር ድረስ መስራት ይችላል። ማንንም አይከለክላት። ምናልባት እሷን ሊያግታት የሚችለው የትኛው ፓርት ነው? ባህር ዳር ሆና ለወለጋ አትልከው። ነገር ግን እሷ ባለችበትና ለአካባቢዋ ግን እስከ መተማ ድረስ መላክ ይችላል መስመሩ ስለሆነ ባለሽበት ሴክተር። ያ ማለት እንዳትገደቡ ሁሉንም ማርኬት ልታዩት ይገባል። በዛ ሐሳብ ነው የምንሰራው። ስትመጡ ለራሳችሁ ብቻ አይደለም የመጣችሁት። ስትመጡ የመጣችሁት ለሌላ ሰውም ጭምር ነው። ኦሬዲ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን መስዋዕት አድርጋችሁ እዚህ መጣችኋል። ያ ማለት ግን ለእናንተ ለራሳችሁ ብቻ አይደለም። ለእህታችሁ፣ ለወንድማችሁ እንዲሁም በዙሪያችሁ ላሉ ሰዎች ታዩላችኋላችሁ። ለሰው ይሄን ስራ አከለ ቢሰራው በተቻለን አቅም በእንደዚህ አይነት ሐሳብ እንንቀሳቀሳለን። ሌላው ትናንትና ነግሬያችኋለሁ። እዚህ ድረስ አምጥቻችኋለሁ።
ምናልባት እንደሰው ያው ፍጹም አይደለም እንደተጠበቃችሁኝ ካላገኛችሁ አለም ደግሞ ቅር ያላችሁ ነገር ካለ ለመናገር ወደ ኋላ እንዳትሉ ምክንያቱም እዚህ ጋር የምናስተናግደው የተለያየ ሰው ባህሪ ሁላችሁም አንድ አይነት አይደላችሁ ስራ ዘርፋችሁ ይለያያል ባህሪያችሁ ይለያያል ታችሁ ይለያያል ብዙም የሚያለያያችሁ ነገር አለ ምናልባት ሳወራ ምቆጣ ይመስላችሁ ሰዎች ናችሁ እንደዛ ላይ ነው ይችላል ወይ ደግሞ ቦታው ለመቆጣት ትክክል ሊሆን ይችላል አንድ ጊዜ ማድረግ ነገር ቀጥሎ ለሚፈጠረው ችግር ወደ ኋላ ለመመለስ መቆጣት ሊኖርብኝ ይችላል ይሆናል ነገር ግን ልክ እንደ ወንድም እንደ ታናሽ ወንድማችሁ ትንሽም ካላችሁ እንደ ታላቅ ወንድማችሁ አስቡ የቤተሰብ ያህል ነው አብሮ መብላት አብሮ መጠጣት ቀላል አይደለም ይሄ ትልቅ ዋጋ ነው ስለዚህ እዚህ ጋር ያላችሁ ሰዎች ሁሉ በወንድማማችነት በእህትማማችነት በወንድምና እህትነት በደንብ አድርገን አሪፍ ጊዜ እናሳልፋለን ሁለተኛ ምናልባት እዚህ ጋር ገንዘብ እጥረት ያለበት ነው ስራውን በጣም እንደሚሰራው እርግጠኛ ሆኖ ገንዘብ እጥረት ያለባቸው ሰዎች ሊሆኑ ይችላሉ ምናልባት ይፈጀው 10 ሚሊዮን 15 ሚሊዮን 20 ሚሊዮን ሊሆን ይችላል ያነሱ ፕሮዳክት እናንተ ደግሞ ሰፖርት አድርገን አብረን መስራት እንችላለን የምትሉ ሰዎች ካላችሁ እዚህ ተነጋግራችሁ አንድ ሆናችሁ መስራት ይችላልላችሁ ይሄ 5ኛም ዙር ላይ 6ኛም ዙር ላይ 7ኛም ዙር ላይ ያለ ምናልባት እሱ የሚፈልገው ዕቃ 15 ሚሊዮን ከሆነ የሚፈጀው እዚህ ላይ 10 ሚሊዮን ከሆነ ያለው 5 ሚሊዮን ሞላለታለሁ እንደሚሸጠው ጥርጥር የለኝም ቢኮዝ ባይሸጠው ኖሮ እዚህ በጣም ነበር ለምን ይመጣል በራሱ ቆንጥጠኛ ስለሆነ ምናልባት የገንዘብ እጥረት ይዞት ካልሆነ መሰለኝ ሰዎች በሚሰሩት ስራ እርግጠኛ ካልሆኑ በስተቀር አልፈው እዚህ ድረስ አይመጡም ስለዚህ እንደዛ አድርገን የዛሬው ውሏችንን በከፍታን ከዲስትሪክት 2 እንጀምራለን በግል ማናገር የምትፈልጉት እሷንም እኔንም ማናገር ይችላልላችሁ ቋንቋ በተመለከተ ሁለቱም ያው ፍሉዌንትሊ መናገር ይችላሉ ለዛ ነው እነዛ ያዘጋጀነው ፓርትነሮች ናቸው ቲጂም ሙለርም ሁለተኛ ሶስተኛ አራተኛ ቀን እያለ ሲመጣ ፐርፎርማንስ መስራት ትጀምራላችሁ ዋጋ ማወዳደር እንጀምራለን ዋጋ መጥበቅ እንጀምራለን ወደ ፋብሪካ መሄድም ያለብን ሰዎች ፋብሪካ ድረስ እንሄዳለን ከክልል ከከተማ መውጣት ያለብን ሰዎች ከተማ እንወጣለን ልክ ኮሙኒኬት ከምታደርጓቸው ሰዎች ጋር ፋይናላይዝ ታደርጉ መጨረሻ ላይ ያለው ስራ የኛ ስራ ይሆናል ማለት ነው ስለዚህ ያው ዛሬ ጊዜያችሁን አልሻማ ማታ እንገናኛለን ማታ ስንገናኝ ሁላችንም ስንገናኝ ያው የግድ እንደዚህ ምናምን መገናኘት አይደለም ነገር ግን ምን አረግ በምን አይነት መንገድ ዋልክ ምን ሰራ ተባብለን መጠየቃችን አይቀርም ታክሲ አገልግሎት ቤት እንደምታገኙ እናሳያችኋለን ከዚህ ወይ ደግሞ ሌላ ቦታ ለመሄድ አንድ ዲስትሪክት ወደ አንድ ዲስትሪክት ለመሄድ በጣም ሩቅ ነው ከተማዋ እንደዚህ አቅፎ ያዛት ናት ወደ 116000 ሱቅ ያለበት ቦታ ነው ስለዚህ አንዳንድ ጊዜ ሳታቁት ረጅም ርቀት ሄዳችሁ በኋላ ወደ ታክሲ ለመመለስ ስልካችሁ ላይ ዲዲም ይሁን አሊፔ ጭናችሁ ወደዚህ የምትመጡበትን ሁላችሁም ቢዝነስ ካርድ ያዙ የዚህ ሆቴል እንዳትረሱ የምትመለሱት በዛ ቢዝነስ ካርድ ነው እሱንም እርግጠኛ ሁኑ ምክንያቱም የግድ መደዋወል ላይኖርብን ይችላል በተረፈ ቴሌግራማችሁን በደንብ አድርጋችሁ ስሙት ያዳመጣችሁ አይደል አሁን ኤደንን ፍለጋ ስሙ ሩም አስከፍተኝ ምናምን በደንብ ይዩት መልእክቶች ይቀመጣሉ እሺ ይሄን ይመስላል እንግዲህ ብዙ አሊያዛችሁ ሰዓታችን ሄዷል ይሄን ይመስላል ሀሳብ ጥያቄ ውጫት ስለማይሰራ የነሱ ስልክ ያዙትና ወደ ወርሻቸው በየሱቆች ወደ ወርሻላችሁ ሰላም የቢኒ ባባ ወዳጆች እንዴት ናችሁ www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የሱም ማግኘት የምትችሉበት ስልክ ቁጥሮች ኢሜል አድሬሶች የቢሮ አድራሻውን ታገኛላችሁ ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾችን ቲክቶክ ዩቲዩብ ቴሌግራም የመሳሰሉትን ማግኘት ትችላላችሁ በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ
እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክስ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብራሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን ይመቻችሁ። ውድ የቢኒ ባባ ሚዲያ ቤተሰቦች ይህ በ9ኛ ዙር የቻይና ጉዞ የተሳተፉ 14 እንግዶች ሲሆኑ ከቁርስ በኋላ በኦሪየንቴሽን የመጀመሪያውን ቀናችንን ጀምረናል። በእርግጥ በአዲስ አበባ ስለ ሁሉም ነገር አውርተናል። ነገር ግን ቀረ ብለን ያልነውንና ሊረሱ የማይገባቸውን አንስተን ስንወያይ ነበር። በነገራችን ላይ ይህ የጀመርኩት ዓላማዬ ስንቶቻችሁ ገብቷችኋል? ላልገባችሁን እንገራችሁ። ሁሌ የተበላሸ ነው ብለን የምናመው የገበያ ስርዓታችንን ለማስተካከል ከሚረዱ ነገሮች አንዱ በሞኖፖል የተያዙ ገበያዎችን ውስን ግለሰቦች እንደፈለጉ የሚያደርጉትን ገበያ በዘርፉ ዕውቀትና ብቃት ያላቸውን በክልልም ይሁን በአዲስ አበባ ተረክበው የሚሸጡትን ልምድ ያላቸውን ነጋዴዎች በኢምፖርት ዘርፉ ላይ መቀላቀል ነው። ይህንን ስናደርግ ገበያውን ለመቆጣጠር ዋነኛ መንገድ ነው። እኔ እንደ አንድ ዜጋ በዚህ ኃላፊነትን እወጣለሁ። ውጤቱንም በግልጽ የሚታይ ነው። ወደፊትም ታዩታላችሁ። እንዲሁም በማሽነሪ፣ በጥሬ ዕቃ፣ በኮንስትራክሽን ማሽነሪዎች በተለያዩ ከውጭ ወደ ሀገር ቤት የሚገቡት ላይ እንደ ቲም ተደራጅተን እየሰራን እንገኛለን። እናንተም ወዳጅነታችሁን ሐሳብ በመስጠት ላይክ በማድረግ ለወዳጆቹ በማጋራት እንዲሁም ሰብስክራይብ በማድረግ ይቀላቀሉ። ቆይታችን ይሄን ይመስላል። እንግዲህ እያንዳንዱ ውሏቸውን ለማሳየት እሞክራለሁ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ